ዛሬ የተገናኘነው ማብራሪያ በሚያስፈልገው መንግስት የአካሄድ ወይም በአሰራር ስርዓት ውስጥ ሙስናና ብልሹ አሰራርን እንዲሁም የወንጀል አካሄዶችን በተመለከተ ከህዝብ ለቀረበለት ከህዝብ ጋር ሲወያይ ስርዓቱ ላይ ቼክ ብታደርጉልን ብታዩልን እንደዚሁም ደግሞ ወርዳችሁ ብታረጋግጡልን ብሎ ህዝብ በጠየቃቸው የአገልግሎት መስጫ ማዕቀፎች ሁሉ ራሱን በመፈተሽ በማየት ስለወሰዳቸው የህግና ተጠያቂነት አካሄዶችና መረጃዎችን ማብራሪያ የያዘ ነው። ያው እንግዲህ ያልተገባ ሀብት ያልተገባ ኃይልና ያልተገባ ጥቅም ፍላጎት የመደመር መንግስት አደጋዎች ናቸው ብሎ የመደመር መንግስት ገና ከጠዋቱ ቀይ መስመር በማስመር እነዚህን ብልሹ አሰራሮች ለማከም ለመፈተሽ እለት በእለት ደግሞ በሚደረጉ ግዙፍ የኢኮኖሚ ግንባታዎችና ስራዎች ውስጥ በቀጥታና በተሳለጠ ሁኔታ ያለ እንቅፋት ለመሄድ ያስችሉኛል ያላቸውን የህግ ማዕቀፍና ነፃና ገለልተኛ የሆኑ ይህንኑ የሚያሳልጡ ተቋማት ሪፎርም በማድረግ ነው ስራውን የጀመረው። የዛሬው መረጃችን የብሔራዊ መረጃና ደህንነት የፌዴራል ፖሊስና የኢፌድሪ ፍትህ ሚኒስቴር በጋራ በመቀናጀት ስልታዊ ጥናት ያደረጉበት ህጋዊ ጥናትና ክትትል ያደረጉበት የተሳለጠ ፍተሻ ያደረጉበትና የህግ ተጠያቂነት አግባብን ያሰፈሩበት ሂደት ነው። እነዚህ መሬት የነኩ ተከታታይ ስራዎች ኢትዮጵያ የአፍሪካ የብልጽግና ተምሳሌት ለማድረግ እየሄደች ያለችውን የብዝሃ ዘርፍ ኢኮኖሚ ግንባታ ስርዓቷን የዜጎቿን ታሪክና ህይወት የመቀየር ስርዓቷን ተግባራዊ በማድረግ ሂደት ውስጥ የሚያጋጥሙ እንቅፋቶችና አሜኬላዎችን በተሳለጠ የህግ አግባብ የመጠየቅ ማዕቀፍ ለማየት እንዲያስችል በሚል የተዘጋጀ ነው። እነዚህ ታላላቅ ምሳሌ ሊሆኑ የሚችሉ ግንባታዎችና ስራዎች ሲከናወኑ ሁሉም ምሳሌዎች በአንድ መስመር ይፈሳሉ ብሎ ማሰብ አይቻልም። አንዳንድ ህገወጥነትን የመፈለግ በህገወጥነት የመክበር የመፈለግ እሳቤዎችና አዝማሚያዎች በስርዓቱ እድገትና ግዙፍ የኢኮኖሚ እንቅስቃሴ ውስጥ ሲተገበሩ ይታያል። ህብረተሰቡ ማስተያየት ይሰጣል። ከዚህ ተነስቶ በትልቁ የማክሮ ኢኮኖሚክ ሀገር በቀል ኢኮኖሚ ሪፎርም ማሻሻያው ላይ የተጋረጠ አደጋ ነው አንዱ። ይህ ማክሮ ኢኮኖሚ ሪፎርም ህጋዊ ሆኖ ውጤታማ ሆኖ ህብረተሰቡ ላይ የኢኮኖሚ ውጤታማነትን ሊያመጣ በሚችል ሁኔታ እንዳይተገበር ለማድረግ እሳቤዎች ብቅ ብለው ታይተዋል። እነዚህም በልማት ድርጅቶች፣ መንግስት ተቋማት ውስጥ ባሉ ኃላፊዎች፣ በግለሰቦችና በነጋዴዎች የታዩ ናቸው። በተለይም ህገወጥነትና የሙስናና ብልሹ አሰራር ተቀናጅቶ መረብ ለመጣል መሞከር፣ አሰራርን ገብቶ እንዳይሳለጥ በማጓተት ወይም ደግሞ በትክክለኛው መንግስትና ህብረተሰቡ ሊያገኝ የሚገባውን ጥቅም በመሰወር የተጋነነ ዋጋና የተጋነነ የኢኮኖሚ ጫና እንዲፈጠር በማድረግ ህብረተሰቡ ላይ ምሬትን መጫንና ህብረተሰቡን ማሳቀቅ እንዲጮህም ማድረግ ዓላማና ታሳቢ ያደረጉ ሂደቶች ናቸው። ከዚህ ተነስቶ አንደኛው እንደ ምሳሌ የምናየው በንግድ ስርዓቱ ላይ የሚታይ ነው። ኮንትሮባንድ ንግድ እንዲኖር ማድረግ፣ በተለይ መሰረታዊ የግብአት ወይም ህብረተሰቡ የሚጠቀማቸውን ሸቀጦች በህጋዊ መንገድ እንዲገቡ ከማድረግ ውጪ በኮንትሮባንድ እንዲገቡ የሚያደርግ ህገወጥነትን የሚያስፋፋ የንግድ ስርዓት እንዲመጣ ሙከራዎች የማድረግ የተደራጀ ኢኮኖሚ አሻጥርን ማድረግ ናቸው። ለነዚህ ሰፊ ኦፕሬሽኖች ተካሂደዋል። መንግስት በዚህ ድርጊት የተሳተፉ አካላትን በመለየት ሰፊ ጥናት ከተደረገ በኋላ የፍጆታ እቃዎች ላይ በተለይ ከፍተኛ የተጋነነ ዋጋ እንዲጨመር ማድረግ፣ የውጭ ምንዛሪ ለዚህ ተብሎ የተዘጋጀን
በተገቢው ያለመዋልና የዋጋ ንረት እንዲፈጠር በሚያደርጉት ላይ ህዝብን በዕለት ተዕለት የኑሮ ላይ ጫና እንዲሰማው የሚያደርጉ የተጋነኑ ዋጋዎችን ማድረግ ብቻ ሳይሆን ከገበያ ላይ የምርት እጥረት እንዲከሰት በመጋዘኖች ውስጥ ክምችቶችን በማድረግ ከህዝቡ መደበቅና ለተጋነነ ዋጋ ህብረተሰቡ እንዲጋለጥ የማድረግ አዝማሚያና ትግበራዎችን ነው በሰፊ ኦፕሬሽን የያዘው። በዚህም ላይ ከ7,000 በላይ የሆኑ የንግድ ተቋማት፣ ግለሰቦች፣ ሱቆች እና መጋዘኖች የህግ እርምጃ ተወስዶባቸዋል፣ እንዲዘጉ ተደርገዋል። የእርምት እርምጃም ተደርጎ ጥብቅ ቁጥጥር በመደረጉ ምክንያት አሁን ባለው ሁኔታ ማሻሻያዎች ኖሮ እርምጃዎቹ ውጤታማ ፍሬ እያሳዩ ይገኛሉ። ሌላው የፋይናንስ ተቋማት ህገወጥ የገንዘብ ዝውውር እንዲነካኩ ማድረግ ነው። ይህ ማክሮ ኢኮኖሚ ማሻሻያው ላይ ከፍተኛ ጫና ይኖረዋል። በተለይ ደግሞ የጥፋት ኃይሎቹ ሐዋላና የጥቁር ገበያ ምንዛሪ ስርዓት እንዲሰርጽ በማድረግ ጥቃቅን የፍጆታ እቃዎች ላይ ዋጋ እንዲጨመር ማድረግ፣ እንደዚሁም ነጋዴዎች ከባንኮች ማግኘት የሚገባቸውን የውጭ ምንዛሬ በአንድ በኩል እንዳያገኙ ማድረግ፣ በአንድ በኩል ደግሞ የባንክ የገንዘብ ልውውጥ ስርዓት ላይ ጫና ሊፈጥር የሚችልና መንግስት ማግኘት የሚገባውን የውጭ ምንዛሬ በቀጥታ ወደ ባንክ እንዲመጣ ያለማድረግ፣ ያልተሳለጠ ነገር ግን እንቅፋት ሊሆን የሚችል የንግድ ስርዓትን ገበያው ላይ ማስፈን ነው። እዚህም ላይ በተሰራው ኦፕሬሽን በተለይ የውጭ ምንዛሬን በስውር በማንቀሳቀስና ጥቁር ገበያን በማስፋፋት ወደ 169 ግለሰቦችና በንግዱ ላይ የተሰማሩ ተቋማት በህግ አግባብ ተጠያቂ እንዲሆኑ ተደርገዋል። ሌላው የተደራጀ የሳይበር ኔትወርክን በመጠቀም ወንጀልን መፈጸም ነው። ይህም እንደዚሁ በፋይናንስ ተቋማት ላይ ለመተግበር የተሞከረባቸው ሁኔታዎች አሉ። ገንዘብ በመቀነስ ወይም በማጭበርበር ከግለሰቦች አካውንት ለመውሰድ መሞከር፣ እንደዚሁም ኤቲኤም ማሽኖች እንደዚሁ በማጭበርበር ለመውሰድ መሞከር፣ ክሪፕቶ ከረንሲ መተግበሪያዎችን እንደዚሁ ያለ ፈቃድ በኢትዮጵያ ውስጥ እንዲሰሩ በማድረግ ግለሰቦች አካውንት ላይ ጫና የፈጠሩ ተቋማት እንደዚሁ ያለ ፈቃድ ክሪፕቶ ከረንሲን እዚህ የተገበሩ ተቋማትም ጭምር በህግ አግባብ ተጠያቂ ተደርገዋል። ሌላው ሀገር በምትልካቸው ምርቶች ውስጥ በታማኝነት በገበያው ሂደት የሚያገኙትን የውጭ ምንዛሪ ገቢ በቀጥታ ወደ ሀገር ውስጥ ከማስገባት ይልቅ የማሸሽ ስራ ውስጥ የተጠመዱ አላግባብ ጥቅም የሚፈልጉ ነጋዴዎች ላይ የሚታይ ነው። ይህም ኢኮኖሚውን በትልቁ ይጎዳል። ስለዚህ እዚህም ላይ ሰፋፊ ኦፕሬሽኖች በመስራት ጥብቅ ተጠያቂነት እንዲሰፍን ተደርጓል። ሌላው ከኢኮኖሚ ጉዳቱ በላይ ማህበረሰባችን ላይ የማህበረሰባዊ ቀውስ በማምጣት ከፍተኛ አዝማሚያ ያሳየ የነበረው የቤቲንግ ቤቶች አዝማሚያ ነው። ይህ ያለ ፈቃድ ከብሔራዊ ሎተሪም ሆነ ከስፖርት ተቋማት ከንግድ ቢሮ ፈቃድ ሳያገኙ ቤቲንግ ቤቶችን ማከናወን ነው። ይህ እንደ መንግስት እና እንደ ማህበረሰባችን ላይ ከፍተኛ ቀውስ የሚያሳድር ለኢኮኖሚ መቃወስ የሚዳርግ እንቅስቃሴ ነው። እዚህም ላይ እንደዚሁ ከፈቃድ ውጭ መንቀሳቀሳቸው ብቻ ሳይሆን ያለውን ማህበረሰባዊና ኢኮኖሚያዊ ጫና በማየት ቤቶቹ እንዲዘጉና ህጋዊ እርምጃ እንዲወሰድባቸው የተደረጉ ናቸው። ፈቃድ ሳያወጡ በበየነ መረብ እንደዚሁ ህገወጥ ስራን ከነዚህ ቤቶች ጋር በማያያዝ ይሰሩ የነበሩ ተቋማትም እንዲዘጉና ህጋዊ ተጠያቂነት እንዲሰፍንባቸው ተደርጓል። እነዚህ አካላት እንግዲህ ህጋዊ ፈቃድን የመሸሽ አዝማሚያ ነው አንዱ በሀገር ኢኮኖሚ ላይ። ሁለተኛው ዜጎችን በከፍተኛ ደረጃ ከመበዝበዝ አልፈው ያልተገባ ስርዓት ልምምድን በማህበረሰባችን ላይ በማለማመድና በማስረጽ ጫናቸው ከፍተኛ ነው። ስለዚህ እዚህ ላይም እንደዚሁ ይሄው የተቀናጀ ግብረ ኃይል ጥናቶችን በማድረግ ከሀገር ኢኮኖሚና ከዜጎች ደህንነት ጋራ ያለውን ጫና በማየት ህጋዊ ተጠያቂነት እንዲሰፍን ተደርጓል። ሌላው እንግዲህ ውስብስብ የፋይናንስ ወንጀልን ለማስቆም መንግስት ባደረገው ጥብቅ ክትትል 36 ህገወጥ የቤቲንግ ድርጅቶችን እንዲዘጉ ተጠያቂም እንዲሆኑ ነው ያደረግነው። ከዚህ ሁሉ ባለፈ እንግዲህ በሀገራችን ኢኮኖሚ ውስጥ ከአምስቱ ብዝሃ ዘርፍ የኢኮኖሚ
ፒላሮች ወይም ምሰሶች አንዱ የሆነው የማዕድን ዘርፉ ነው። የማዕድን ዘርፉ እያሳየ የመጣው የሀገር ውስጥ የውጭ ምንዛሪ እድገት የምታውቁት ነው በኢኮኖሚ ውስጥ። ከዚህ ባለፈ ይህን ዘርፍ ለመጉዳት በሚችል መልኩ ህገወጥ በሆነ መልኩ የሚደረጉ እንቅስቃሴዎች ናቸው። የወርቅ ሽያጭና ወርቅ ላይ ያለው ህገወጥ ዝውውር ነው። እዚህ ላይ የሚታየው እንግዲህ ሀገራችን ትልቅ የውጭ ምንዛሪ የምታገኝበት ዘርፍ ቢሆንም ወርቅ በቀጥታ ወደ ብሔራዊ ባንክ መጥቶ ህጋዊ ልውጥ ከማድረግ ይልቅ ወደ ኮንትሮባንድ ንግድ እንዲገባ በማድረግ ይህንን በማሳለጥ ከሀገር በማሸሽ ድለላ ውስጥ በመግባት ሀገር ማግኘት የሚገባትን ጥቅም እንድታጣ የሰሩ አካላት ናቸው። ይህንንም በተደራጀ የሀብት ምዝበራ ወንጀል ተጠያቂ በማድረግ አምራቾች፣ አዘዋዋሪዎች፣ ደላሎች ጨምሮ 138 ግለሰቦች በህግ ቁጥጥር ስር ውለዋል። በዚህም ምክንያት እዚህ ዘርፍ ላይ ያሉ እንቅፋቶችና ችግሮችን በበቂ ሁኔታ ትርጉም ባለው ሁኔታ እንዲሳለጥና ሂደቱም የተሳካ እንዲሆን ክትትል እየተደረገለት ይገኛል። ማህበረሰባችን በየዕለቱ ከሚፈልገው የኢኮኖሚ ማሳለጫ ግብአት አንዱ ነዳጅ ነው። ነዳጅ ሀገራችን በግዙፍ የድጎማ በጀት ወደ ሀገራችን ታስገባለች። በትልቁ ድጎማ የሚደረግበት ምክንያት መላው ህብረተሰብ ኢኮኖሚካል ጫና እንዳይደርስበት ሊያደርግ የሚችል ድጋፍ ማድረግን ታሳቢ ያደረገ ነው። ይህም ሆኖ ግን በአቅርቦት፣ በሎጂስቲክስ ትስስር፣ በስርጭት እና በስምሪት ስብጥር በማድረግ ላልተገባ ጥቅም የመዋል አካሄዶች ታይተዋል። መረጃው ከዚህ ቀደም ሊኖራችሁ ይችላል። ነዳጅን በህገወጥ መንገድ አቋርጦ ከሀገር ውጪ እንዲወጣ የማሸሽ፣ ከነዳጅ ማከማቻ መጋዘኖች ውስጥ ነዳጅ እንዳይኖር በማድረግ ወይም ወደ ሌላ በማዟዟር ህብረተሰቡ ላይ እጥረት እንዲፈጠር ማድረግ፣ ከዛም ገበያ ላይ ከፍተኛ የሆነ ጭማሪ እንዲያሳይ ጫናና ቀውሱ ወደ ህብረተሰብ ምሬት እንዲሄድ የማድረግ፣ የነዳጅ ስርጭት ኮታን እንደዚሁ ለግል ጥቅም ማዋል የታዩ ብልሹ አሰራሮች ነበሩ። በዚህ የተደራጀ የጥቅም ትስስር ውስጥ የተሳተፉ የመንግስት አካላት፣ ነጋዴዎች፣ እንደዚሁም የሎጂስቲክስ ስራ ውስጥ የተሰማሩ ግለሰቦችና ነጋዴዎች በህግ ቁጥጥር ስር እንዲውሉ ተደርጓል። ከሙስና ጸድቶ ግልጽነት ባለው መንገድ፣ ስርዓት ባለው መንገድ ይህ የነዳጅ አቅርቦት እንዲመራ ጥብቅ መመሪያና የህግ አሰራር ወጥቶለታል። ሌላው የአፈር ማዳበሪያ ግዢ ላይ የታየው ብልሹ አሰራር ነው። ይሄ እንግዲህ ሀገራችን የግብርና ምርትና ምርታማነትን ለማሳደግ አንዱ የኢኮኖሚ ዘርፋችን ነው። አርሶ አደሩ ይህንን ግብአት በሰፊው ይጠብቃል። በሰፊው ከመጠበቁ ባለፈ በሰዓቱ እንዲደርሰው ይገባል። ይህንን በታማኝነትና በስርዓት ከመስራት አኳያ እጥረቶች መፍጠር ብቻ ሳይሆን አርሶ አደሩ በሰዓቱና በጊዜው እንዳያገኝ የማድረግ ሂደቶች፣ እንዲሁም ሙስናና ሻጥር በተሞላበት መንገድ በተጋነነ ግዢ እንዲፈጸም ማድረግ፣ ግዢው እንዲጓተት የማድረግ ሂደቶች ተፈጥረው ይህንንም አርሶ አደሩ ላይ ያለውን ጫና በጽኑ በማየት የህግ ማዕቀፉ በወቅቱ ክትትል በማድረግ እዚህ ላይ ጫና የፈጠሩ አላግባብ የሆነ ጥቅም ለማግኘት የሄዱና ይሄን ያስፈጸሙ አርሶ አደሩን ከመበደል አልፈው ሀገር ኢኮኖሚ ላይ ጫና ያሳረፉ አካላት ችግሩን በጥልቀት በመመርመር ጥናት በማድረግ የህግ ተጠያቂነት ደርሷል። ከፍተኛ አመራሮች ተጠያቂ ሆነዋል። ደላሎችና በጥፋት ውስጥ ተሳታፊ የሆኑ ግለሰቦችም እንደዚሁ በህግ አግባብ ተጠይቀዋል። ሌላው የኢትዮጵያ ኤሌክትሪክ ኃይል አገልግሎት ነው። እንግዲህ እዚህ ተቋም ላይ ተቋሙ በልዩ የፕሮጀክት የመፈጸም አቅሞቹና እንዲሁም ተቋሙ ከዕለት ዕለት ትርፋማ ወደ መሆን የመጣበት የቅርብ ጊዜ የተቋሙ ገጽታዎች ናቸው። ያም ሆኖ አሁንም የተጋነነ ዋጋ ለፕሮጀክቶች የመፈለግ የመዝረፍ የሚመስሉ ያልተገባ ዋጋ እንዲወጣላቸው የሚደረጉ የፕሮጀክት ግብአቶችን ገበያ ላይ ለማግኘት መሞከር፣ የኃይል መሰረተ ልማት ወደኋላ እንዲጓተት ኃላፊዎች፣ የፕሮጀክት አስተባባሪዎችና ተባባሪ ኮንትራክተሮች በመመሳጠር ጠንካራ የኢኮኖሚ ጫና ሊያሳድር የሚችል
ቅንጅት እና ብልሹ አሰራር በጥናት ተደርሶበት ኮንትራክተሮች፣ መንግስት ኃላፊዎች እና በዚህ ስራ ውስጥ የተሳተፉ ግለሰቦችና ነጋዴዎች ተጠያቂ ሆነዋል። ሌላው የቅርብ ጊዜ ክትትልና ድጋፍ በማድረግ እንዲሁም ምርመራ በማድረግ ዜጎቻችን ላይ ጫና በማሳደሩ ምክንያት መንግስት ክትትልና ጥናት አድርጎ እርምጃ እየወሰደ እያጠናበት ያለው የህገወጥ ሰዎች ዝውውር ነው። በተለይ በስራና ክህሎት ሚኒስቴርን መሰረት አድርጎ የዜጎችን ህጋዊ መብትና ደህንነት ማስጠበቅ የመንግስት ትልቁ ኃላፊነት ነው። ዜጋ ተኮር ዲፕሎማሲ እንደዚሁም ዜጎቻችን በሚሰማሩበት ሀገርና ስፍራ ሁሉ የዜግነት ክብራቸው ተጠብቆ በህጋዊ መንገድ ህጋዊ ማዕቀፍ ውስጥ ገብተው እንዲሰሩ የመንግስት ጽኑ ፍላጎት ነው። ይህም ሆኖ እያለ ግን የስራ ክፍል ሲስተምን በማዛባት ዜጎች በሚያደርጉት የስራ እና ስራን መሰረት ያደረገ ከሀገር ዝውውር ላይ ህገወጥ ከሆኑ ኤጀንሲዎች ጋር ህጋዊ ሪፖርት በማስመሰል ውል እንዲፈጽሙ ማድረግ፣ ሀገር የስራ ውል ከሌላት ሀገሮች ጋር የስራ ስምሪት እንዲደረግ የሚያደርጉ ኤጀንሲዎች ጋር ውል በመፈጸም እንደዚሁም ያልተገባ ኮሚሽን ከዜጎች በመቀበል ዜጎች ላይ ኢኮኖሚ ጫና ሊያሳድር የሚችል ዜጎች ሀገር ውል ካልፈጸመችባቸው ሀገራትም ሄደው የኢኮኖሚና የስነ ልቦና ጫና እንዲሁም ኪሳራ እንዲደርስባቸው የማድረግ ህገወጥ አሰራሮችን መከተል ነው። ይህ በዜጎችን በማታለል በህገወጥ መንገድ ዝውውር በመፈጸም ወደ ውጪ የሚልኩ የውጭ ሀገር የስራ ስምሪትን የሚያመቻቹ ይህን ሽፋን በማድረግ ዜጎች ላይ ሰብአዊና ኢኮኖሚያዊ ጫናዎች እንዲደርስባቸው እድልን የፈጠሩ ብልሹ አሰራሮችን በሙሉ ጥናት በማድረግ እርምጃዎች ተወስደዋል። በዚህም 8 ከፍተኛ የመንግስት አመራሮች እንዲሁም ኤጀንሲዎች እና ይህን አሰራር ሲያሳልጡ የነበሩ ደላሎች በጥብቅ የህግ አሰራር ተጠያቂ እንዲሆኑ ተደርጓል። ከዛም አልፎ ይህ ዜጎችን ወደ ውጭ የስራ ስምሪት የመላክ ስርዓት ተጠያቂነት ባለውና በጥብቅ የህግ ማዕቀፍ እንዲከናወን ስርዓት ተበጅቶለታል። እንግዲህ እዚሁ ህገወጥ ዝውውር ላይ ዓለም አቀፍ በረራን ተጠቅሞ የሚደረገውን ጨምሮ በህገወጥ ደላሎች በቦርደር ጭምር በተለያዩ አቅጣጫ ከሀገር ዜጎች በሊቢያ በኩል እንዲወጡ፣ በጅቡቲ በኩል እንዲወጡ እንዲሁም በሞያሌ በኩል እንዲወጡ የማድረግ ስራዎችና ስብጥሮችም ነበሩ። ይሄ ዜጎቻችን ህይወት ላይ ጫና የፈጠረ በተለይ መረጃ በተደራጀ ሁኔታ ባላገኙ ዜጎቻችን ላይ ለዚህ የተበላሸ አሰራር ጫና በመፍጠር ዜጎች ላይ ጉዳት ያደረሰ ነው። ይህንን በጥብቅ የህግ አግባብ እየተመረመረም ያለ ምርመራው የቀጠለ ነው። ሌላው ገቢዎችና ጉምሩክ ዘርፍ የታዩ የግብር ስወራና የኮንትሮባንድ አሻጥሮች ናቸው። እነዚህ እንግዲህ በተለይ ጉምሩክ ከገቢ ዘርፍ ግብር ስወራ ጋር ተያይዞ እንደዚሁም ከህገወጥ ግብር ግምገማ ጋር የተዛባ የግብር ግምት ከማድረግ ጋር እንዲሁም ከኮንትሮባንድ እቃዎች ዝውውር ጋር በተያያዘም እንደዚሁ ከፍተኛ የሙስና ወንጀሎች አዝማሚያዎች የሚያሳዩ ሂደቶች ተገኝተዋል። ታክስን በአግባቡ ያለመሰብሰብ፣ ነጋዴውን እውነተኛ የገቢ መጠን እንዲደብቅ እድሉን ማመቻቸት፣ የገቢ እቃዎችን በዋጋ ማሳነስና መደራደር፣ በመንግስት ካዝና መግባት የነበረበት በቢሊዮኖች የሚቆጠር ገቢ እንዳይገባ መደራደርና መመሳጠር እስከ ባለሙያዎች ድረስ የሚወርድ የሙስና ፍላጎትና ስምሪቶች ነበሩ። ሀገርን የማልማት አቅም ባዳከሙ በእነዚህ አካላት ላይ መንግስት የማያዳግም የማጥራት እርምጃ አድርጓል። አሁንም እንደዚሁ እያደረገ ይገኛል። በእነዚህ የግብር አሰባሰብ ስርዓቱን ባዛቡ ወይም እንዲዛባ በርና እድል በከፈቱ ሀገር ማግኘት የሚገባትን ጥቅም እንዳታገኝ በሰሩ እና ለልዩ ጥቅም በተጋበዙ አካላት ላይ የህግ እርምጃ ተወስዷል። አሁንም በጥናትና በምርመራ ሂደት ያሉ አሉ። በአጠቃላይ እነዚህ ብልሹ አሰራሮች፣ አዝማሚያዎች፣ ፍላጎቶችና ሂደቶች ስር ሳይሰዱ ፍላጎቶቹን በመግታት በህግ አግባብ የማየት አሰራሮችን የማዘመን በተለይ አንዱ የኢኮኖሚ ዘርፍ የሆነው ዲጂታላይዜሽን
አገልግሎት አሰጣጥ ተጠያቂነትና የስራ ስምሪት ላይ ግልጽ መረጃን በማደራጀት ጉልህ ሚና የያዘ በመሆኑ መንግስት አሰራሮችን የማዘመን፣ ተጠያቂነትን የማስፈን፣ ብልሹ አሰራርን ደግሞ በህግ የመጠየቅና የማስተካከል ተደግመውም እንዳይፈጠሩ የማድረግ አካሄዶቹን አጠናክሮ ይቀጥላል። ህብረተሰቡ ገና ከጅምሩ ስጋቱን ሲገልጽ እጅና ጓንት ሆኖ ከመንግስት ጋር ወደ መሬት በመውረድ የተጀመረው ይህ የፍተሻ፣ የምርመራ፣ የማጥራትና እርምጃ የመውሰድ ስራ ቀን በቀን የመደመር መንግስት ስራው አድርጎ የሚሄድበት ምክንያት ለህዝባችን የገባነው ቃልና ለአፍሪካና ለዓለም ህዝብ ያለን ወይም የሚጠበቅብን የስራ ኃላፊነት ያስገድዱናል። እንደ ሌሎቹ ፈተናዎች ሁሉ ሙስናና ብልሹ አሰራርን በጽናት በመታገል ህብረተሰባችን መረጃን በመስጠት ላልተገባ፣ ለተዛባ፣ ለግልና ለስስ ፍላጎት በሚል በሚደረጉና በሚዘረጉ መረቦች ላይ ህዝባችን እጁን ባለመክተት መረጃዎችን በተዘረጉለት መስመር ጥቆማን በመስጠት ትብብሩን እንዲቀጥል መንግስት አሁንም ጥሪውን ያስተላልፋል። ከዚህ በኋላም በሚፈጠሩ ብልሹ አሰራሮች፣ አዝማሚያዎች፣ ፍላጎቶችና ድርጊቶች ላይ በተደራጁት የጸጥታ የፍትህ ተቋሞቻችን የተቀናጀ ጸረ ሙስና ትግላችን ተጠናክሮ የሚቀጥል ይሆናል። አመሰግናለሁ።